ቤድሩም ግን ጧት ሲነሱ የተገኙት ወንዶቹ ተደፍረው ነው የተገኙት። እነዛ ልጆች ግን ከነጆርዲ ጋር ይተዋወቃሉ፣ ከነጆርዲም ጋር ነበሩ። ይሄናው ሁለቱ ልጆች ብቻ ይቅርታ ልትል የተፈለገበት ለምንድን ነው የሚለውን አስቡት እናንተ። በቃ አስቡት። ዝም ብላችሁ ነገሩን አገናኝታችሁ እኛ ከባክግራውንዳችሁ ስላለን እንዳትፈሩ። ጃኒ ለዝቢያን ናች። በቃ የጃኒ ቪዲዮ ነገ እኔ መተው ሊያስቆምሽ ችግር ብቻ የሚያቀነቅሩ መፍትሄ ማመላከት የማይችሉ ጥያቄ አትጠይቁ አይባልም። ገብተዋል። ጥያቄ ስላለው አንድ ህዝብ ወይ አንድ አካል ለህዝቡ ግንና ያላቸው በመምሰል ከመቅረብ ውጭ አንዲትም ነጥብ የምትሆን የመፍትሄ ሀሳብ አቅርቦ ብልጽግና ይሄንን ስላልሰራ ብልጽግና በዚህ ጉዳይ ላይ ይሄ ስለወጣት ተጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁ ወጣት ነው የምታወሩት? ፕሬዝዳንታችሁ ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ። እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ቤተሰቦቼ እንግዲህ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ይህን ጨዋ ፋሚሊ ተቀላቀሉ፣ ሰብስክራይብ አድርጉ። አራስ ልጅ ይዛ የስቅላት ፍርድ ሊፈረድባት ነው። ፍርድ ቤትም እንግዲህ ሕፃኑ እንዲህ እያለ ነበር የሚያለቅሰው እና አዳምጠው። ነገር ግን ማለት ነው ታሪኩን ስትሰሙት ደግሞ እንኳንም የሚሉ አሉ፣ አንዳንዴም ሰይጣን አሳስቷትም ነው የሚሉም አሉና እቺ እንግዲህ ይሄ ሁሉ ክስተት የሚከሰተው ማለት ነው ግብጽ ሀገር ውስጥ ነው ማለት ነውና ምን መሰላችሁ ታሪኩ። እቺ ግለሰብ እንግዲህ የዚህ የምታዩት ግለሰብ ሁለተኛ ሚስት ሆና ነው። ይሄ ግለሰብ እንግዲህ ከሷ በፊት 6 ልጆችና የተከበረ ሚስት ነበረው ማለት ነው። ከዛም በኋላ እንግዲህ ሁለተኛ ድራቢ ካልሆንኩ ብላ ትደረባለች እቺ ሴትዮ። በዛ መሃል ነው እንግዲህ ይሄን ሕፃን ልጅ ትወልዳለች። ከዛ ሁለቱም ጋር እንግዲህ በፈረቃ ነው የሰውዬ የሚኖረው ማለት ነው። ከለታት አንድ ቀን ግን ማለት ነው ጆሮዋ ላይ የሆነ መጥፎ መንፈስ ነው ማለት ሹክ የሚለው ቀጥታ እንግዲህ ይሄ ሰውዬ ጥሎኝ ቢሄድስ? አሁን ላይ እነዛ ብዙ ናቸው፣ ልጆቹም እያደጉ ነው። ነገ ከነጎዳ ጥቃትስ ቢያደርሱብኝ፣ አጠቃላይ ካለው ሀብትስ ወደ ጎን ቢያረጉኝ የሚል እንግዲህ መጥፎ ነገር ጆሮዋ ላይ ሹክ ይለዋል። ከዛም በኋላ ነው እንግዲህ መርዝ በመቀላቀል ልጆቹን ምግብ ትመግባቸዋለች ማለት ነው። ምግብ ስትመግባቸው ነው እንግዲህ አጠቃላይ 6ቱን ልጆች ከዛ በኋላ ሚስትየውን ከዛ በኋላ ባልየውን ገደለቻቸው ማለት ነው። ከዛ በኋላ ነው እንግዲህ እቺ ግለሰብ በዚህ ወንጀል ምክንያት ነው መታ የሞት ፍርድ እንግዲህ የስቅላት ፍርድ የተፈረደባትና የምር ፍርዱ ይገባታል ትላላችሁ ወይ? የምር ለታቀፈችው ሕፃን ልጅ ሲባል ማለት ነው ፍርዱ መሆን አለበት ትላላችሁ ወይስ ለሕፃኑ ሲባል ትማር የምትሉ አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የባለቤቱን የዳሌ ማሳደጊያ ቅባት ፊቱ ላይ ተቀባው በኬንያ የሚኖር አንድ ግለሰብ ተራ የፊት ቅባት መስሎት ፊቱ ላይ ተቀብቶታል። ከጥቂት ጊዜ በኋላም ግን የሰውየው ጉንጮችም ተቀይረዋል። የባለቤታችሁን ቅባት ከመቀባታችሁ በፊት ስሙን ማንበብ እንዳትረሱ። ይህ ኢራን አይደለም። ይህ እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። በእምነታቸው ብቻ የንጹሃን ደም ፈሷል። ብዙሃኑ ከቤት ንብረታቸው ተፈናቅለዋል። ሕፃናት፣ ወጣት፣ አዛውንቱ የኦርቶዶክስ እምነት ተከታይ በመሆናቸው ብቻ እየተሳደዱ እየተገደሉም ይገኛሉ። እውነት ይህ ለሀገራችን ደረስንበት ላልነው ደረጃ ላለንበትም ዘመን የማይመጥን በመሆኑ የሚመለከተው አካል አስቸኳይ እርምጃ እንዲወስድ እንጠይቃለን። ሀገር ማለት ወጥ ቀለም አይደለችም። ቀዩም፣ ጥቁሩም፣ ክርስቲያን፣ ሙስሊሙም እንዲሁም ሌላው ተቻችሎ ተከባብሮ የሚኖርበት ነው እንጂ። ፈጣሪ የሟቾችን ነፍስ ይማርልን፣ ለወዳጅ ለዘመዶቻቸው ብርታትን ይስጥልን። ንግግር ለተጎዳችሁ ሴቶች እነሱ ግን ፕሮሚስ ያስገባቻት ጆርጊ ምንድን ነበር? ዛሬ እንደሰማሁት ከሆነ ሊያን ዋንትያንና ጃኒ ይቅርታ ጠይቂ ለመሰለ ኢትዮጵያ ውስጥ ያላችሁ ሌዝቢያኖች እኛ ከባክግራውንዳችሁ ስላለን እንዳትፈሩ። ጃኒ ሌዝቢያን ናች። በቃ የጃኒ ቪዲዮ ባደወይ የጃኒ ቪዲዮ እንዳታወጣባቸው ፈርታ ነው የመሰላቸው። ሊያሸው የጃኒ ቪዲዮ ካወጣች ከነ ጆርዲ ጋር ያለው ግንኙነት ይወጣባቸዋል። ጃኒ ሌዝቢያን ናች። ይሄ ነው እኮ የሚደበቀው ቪዲዮ እኮ ነው። ዛሬ ከንግግሯ እንደሰማሁት ከሆነ እዮዳ ከንግግሯ እንደሰማሁት እንደሆነ ጃኒ ሌዝቢያን ነች። በቃ ጃኒ ሁለቱም ስም ጠርተሽ ብቻ ጠይቂ ተባልኩት። ስማ የባምቢም አይደለም የሳምሪም አይደለም የሌሎች እህቶቻችንም የቀነኒም አይደለም። ስታናግረኝ ጆርዲ ስታናግረኝ የዋንትያንና የማን ነው
የጃኒ ይቅርታ ጠይቂን የተባለች በጆርጅ ያው ምን ቴሌግራም አለ አንቺ የኛ ግሩፕ ነሽ፣ አንቺ የኛ ሜምበር ነሽ፣ አንቺ ምናምን ነሽ፣ በቃ ተከብረሽ ትኖሪያለሽ ኢትዮጵያ ስለመሰለ ባለስልጣኖቹ ራሳቸው ላሾች ናቸው። ሴቶቹ ላሽ ናቸው፣ እምስላሽ ናቸው። እሱ ትክክል ነው። አይ ፓርላመንት ውስጥ አሉ የሚልሱ ልንገር ተደብቆ ነው እንጂ ቂጥ የሚወጋጋ ሁሉም አንድ ናቸው፣ ይታወቃሉ። that's the problem። ስለዚህ መምጣት ደግሞ የኛ ትክክለኛ ምን ብለን የምንለው ከወንድ ጋር ግንኙነት ያለን መብታችን ሊጨፈለቅ ነው ማለት ነው። እነሱን በመፍራት እና እኛ እናስተነፍሳቸዋለን። እኔ አሁን የምትባለው ደግሞ ኤርትራዊ ናት። she's ኤርትራዊ ጆርዲ ጃኒ ይቅርታ ጠይቅ የምትባለው ጃኒ ተራራሽ ስለሆነች እነ ጆርዲ ግሩፕ ስለሆነች ይቅርታ ጠይቅ፣ ያ ቪዲዮ እንዳትለቅ፣ ያን ቪዲዮ ከለቀቀች ከመልቀቋ በፊት እናስፈራራትና እናስይዛት እያሉ ሊያጋ ቪዲዮ የለም ያለውም የተወሰነ ሰው እሷ ጋር ቪዲዮ እኮ አለኝ አላለችም። እሷ ግን ቪዲዮ የደረሳቸው ሰዎች አሉ፣ እናውቃለን። 4 ሰዎች አሉ በደንብ የሚያውቁ ቪዲዮ ያለ ማለት ነው። ያ ቪዲዮ ቢለቀቅም እኮ ብለሽዋል እኮ ተላላሾች እኮ አሉ። ምን ይሄ እኮ ተቀባይነት እያገኙ እኮ ነው። ሴቶችን ዩኒቨርሲቲ ውስጥ እያለች እየነካካች ይቀፋል፣ አትንኪኝ፣ በቃኝ፣ ተይኝ እያለቻት ዩ ላይክ ሚ አይደለም አይ ላይክ ዩ ላይክ ሚ ነው የምትላት። ራሱ ላክልኝ፣ አሳያቸዋለሁ፣ አሰማቸዋለሁ። ማተር ያደርጋል፣ የሰዎች ማንነት ማተር ያደርጋል። ተመልሼ ስገባ ተቀበለኝ፣ እኔ በዚሁ በውስጥ እልክላለሁ። እሺ አስገባለሁ በላይ። ኦኬ ጠይቂኝ፣ ሞመንትን አሰማቸዋለሁ። አንድ በአንድ እንሄዳለን። እንትኑን ጎሄ። እሺ እኔ የሰማሁትን በዛውም ልናገር ነው። እንደ የሊያ ሾው ብዬ የማስበው ኮንቴንቷ እንደ ወንዲ ዊሊያምስ ሾው ይመስለኛል። she just goes out there እና የምታወራውን ነገር ታወራለች፣ ስለሰው ታወራለች፣ በቃ እና ላይፏን ትኖራለች። ሊያን ግን ታርጌት ያደረጓት ይመስለኛል። ብዙ ወንጀል የተሰራ ነገር አለና እሱን ለመሸፈን ነው ይባላል። አይ ዶንት ኖ ጂጂ ታውቂ ይሆናል ይሄንን። ግን ይሄ ነገር እያለ ሁለቱን ልጆች ብቻ ወተሽ ለምን ስፔሲፊክ እነሱን ይቅርታ በይ። ጂጂ ምንድነው የምታውቀው? ጠይቃት። የምታውቂ ከሆነ ብዬ ነው። ሰሞኑን ሲወራ የነበር የ12 ዓመት ልጅ ጃኒ ከወለጋ ይዛ ሄዳ የሞተች ልጅ ጎንደር ላይ ሞተችው ተደረጋ ተደፍራ የሞተች ጎንደር ላይ የሞተች 12 ዓመት። ስለሱ ጉዳይ ዶንት ወሪ እንሄድበታለን። ምክንያቱም እንሄድበታለን በጣም ይሄን መንግስትን ስለምንጠይቅ መንግስት ወርቄ የምታመጣውን ነገር ኖ ወርቄ ብቻ አይደለም እኮ ይሄ ብዙ ሰው እኮ ነው ያሉት። ሌላም ሰው ብቻ ሳውንድ ሞመንት ምን መሰላችሁ? አንድ ያዳምጡ። ይሄ ሁሉ ጉዳይ ቆይ ቪዲዮ እናዳምጠውና ሞመንት ጠብቂ። ምክንያቱም እዚህ ውስጥ ስለምታነሳው ከዛ በኋላ ይሄ ሁሉ የተነሳ ማንና ማንን ለመደበቅ እንደሆነ እኮ ያስታውቃል። ይሄ ሁሉ ሊያ ላይ እየታገሉ ሊያ ላይ እኮ የወረዱባት ጃኒንና ዋንቲያ በሚለው ታዳምጣላችሁ። እዚህ ጋር እኮ በጃኒ ምክንያት ነው። ለምን ጃኒ እነ ጃኒ ግሩፖች ጎንደር ላይ የሆነ የተፈጠረ ነገር አለ ነው። ሁለቱን ልጆች ብቻ ይቅርታ እንድትል የተፈለገበት ለምንድን ነው የሚለውን አስቡት እናንተ። በቃ አስቡት። ዝም ብላችሁ ነገሩን አገናኝታችሁ በዚህም በዛ ማድረጋችሁ አስቡት። ከጠቀማችሁ አስቡት፣ ይጠቅማችኋል። ቤት መንገድ ቤት አቅጣጫ እንደተገባ አይታወቅም ጋይስ። ግን ልጅ ማኛ ጠፍታለች። ልክ ነኛ ከሚዲያ ልጅ ማኛ ልክ ነኛ ቤተሰብ ልክ ነኛ ልጅ ማኛ ጠፍታለች። እንደ ድሮ ቪዲዮ ያስለቅማ ትላንት ማታ ነው ያስተዋልኩት። ኪዳነ ምሕረትን አላውቅም ነበረ። ቁጭ ብዬ ነገሮችን ሳምታታ ሳስብ ልጅ ማኛ ለምንድን ነው የጠፋችው? በምን ምክንያት? ፕላኑ ይሄ ነው። አደረጋችሁ እኔን ዲሌት ማድረግ ከማጥፋት ይቅርታ ትላለች። እንደዚህ ነው ማሳመኛም ሊሆን አይችልም። ይሄም አይደለም ዲል ነበረኝ ማለት ነው። ዲሉ ምንድነው? ወጥቼ እነዚህ ልጆች ይቅርታ ስል ነገ የምሰማቸውን ነገሮች አላወጣም ማለት ነው። ዘጋ ነው እንደዚህ ዘግቼ እቀመጣለሁ። ግን አይደለም፣ ጊዜና ታይም አለው። በማወራበት ሰዓት አውራዋለሁ። አሁን ላላውራው እችላለሁ። ግን እናቶች ልጆቻችሁን ጠብቁ። ልጆቻችሁን ጠብቁ። በፊት ትዳራችሁን ምናምን አሁን ልጆቻችሁን፣ ሴት ልጆቻችሁን፣ ወንድ ልጆቻችሁን ጠብቁ።
ጠዋት ስትነሳ ተኝታ ነው የተገኘችው። ኦኬ ከሷ ጋር ሌላ ጓደኛ ነበረቻት አብራ። ያቺ ጓደኛዋ ማነች ታውቃታለሽ ወይ? ለምን ያንቺ ዘመድ የተባለችው በህይወት ስላለች ከነ ጆርዲ ጋር ክለብ ውስጥ ስለነበረች ያ ክለብ ተዘግቷል አሁን። ያ ክለብ የዛን ጊዜ የተዘጋበት ምክንያት እነዛ ልጆች ከዘፋኞቹ ጋር አብረው ሰክረው ዘፋኞቹ ይዟቸው ሄደዋል ወደ ቤድሩም። ግን ጠዋት ሲነሱ የተገኙት ወንዶቹ ተደፍረው ነው የተገኙት። እነዛ ልጆች ግን ከነ ጆርዲ ጋር ይተዋወቃሉ፣ ከነ ጆርዲም ጋር ነበሩ። ይሄ ሁኔታ በተፈጠረ ክለቡ በተዘጋበት ሰዓት ዘፋኞቹ ኬዛችን ይደበቅ አይውጣ እናገር ብለው ዝም ብለዋል፣ ቤተሰባቸው እንዳያውቅባቸው። ግን እቺ ልጅ ተገደለች። የተገደለችው ማነች? የሚዛን ተስፋዬ የሚባል የትግራይ ዘፋኙ ታዋቂ ዘፋኝ ነው። ማንም ነው የሚያውቀው፣ ከሱ በላይ ማንም የለም በአሁኑ ሰዓት። የሱ ተገላ ቱቦ ውስጥ ተገኘች። ማታ 1 ሰዓት ላይ ምሽት ላይ ከቤት ተጠርታ። እቺ ልጅ ወጣት ልጅ ነች፣ ሃዮቹ መጀመሪያ ላይ ነች። የዚህ ልጅ ጓደኛ ነች ወይ? እቺ ልጅ ያንቺ እህት የምታውቂያት ከነ ጆርዲ ጋር ተኝታ የተገኘችው ታውቃታለች ወይ? ልጅቷ በሞተች በሁለተኛው ቀን ጆርዲ ከሀገር ወጣች። ይሄንን ሚዛን ተስፋ የሚባል ዘፋኝ አለ፣ ጠይቁት። ኢትዮጵያ ውስጥ የትግራዋይ ልጆች ጠይቁ፣ እህቱን አማማ ጠይቁ። እስካሁን ተደፋፍኗል። እቺ ልጅ ግን ጓደኛዋ ማን ነች? ክለቡ የተዘጋው ማን ነው? የክለቡ ቪዲዮ ለምን አይታይም? ሰውየው ለምን አይፈጥም? ኢዝ ኖት ጆክ። ለዚህ ነው ሰላም ዘልዬ የገባሁት። የሊያ ጉዳይ እንዳይመስላችሁ፣ የሊያ ጉዳይ ኬዝ ሆኖ አይደለም። የዛሬ 2 ዓመት የተናገረችው ዛሬ መጥቶ የሚነገረው ሊያን አሸማቆ ሌላ ታሪክ ውስጥ መክተት ነው። ከሱም አልፋ ጆርዲ ሻሽ እያረክ ወንድ እያለች መሳረብ የጀመረችው አርስት እየተቀየረ ነው ያለው። ሊያ አርስት አድርገው አነሷት እንጂ የሊያ ጉዳይ አይደለም። ለዚህ ማንተናም ተናግራ የለ እንዴ? ማነች የምትሏት ቤታዮ ነው ምናምን አንድ አይነት ታሪክ የተናገረችው አለ። ለምን እሷን አላነሱትም? የሆኒ ማኛን ለምን አላነሱትም? ሊያ ላይ ለምንድን ነው የተነሱት? ለምን አሳሰርን ብለው ሌላ ታሪክ እዛ ጋር ግርግር ሊፈጠር እነ ጆን ዳንኤል ምናምን ስለታሰሩ ሌላ ነው የነሱ ታሪክ። በዚህ ጉዳይ ላይ ግን ሊያ ምንም ቢያመጡ ኦኬ፣ ስለተናገርሽው ነገር ህገ ወጥ ነው ብሎ መንግስት ሊያስርሽ ይችላል፣ ሊጠይቅሽ ይችላል። ለዛ ጉዳይ ግን ያንቺን ስምሽን ጠርታ ፎቶሽን ለጥፋ ህዝብ አሰባስባ አንቺ ዲሞ አድርጋ ፋይልሽን ታክስ የምትከፊበት ሀገር ውስጥ ማዘጋቷ መሞከሯ ያስጠይቃታል፣ ራሷን ያሳስራታልም። ህዝብ ማሳመጿት በአንድ ሰው ላይ በአንድ ግለሰብ ላይ። ለዚህ ደግሞ ጠበቃ አሰፋ የሚባል አለ፣ የደቡብ ልጅ። እሱን አግኘው፣ የሚከፈለውን ከፍለን ይቆምልሻል። ጠበቃ አሰፋ ከቻልክ እዚህ ጋር ግባ። የምታውቁ ሰዎች ካላችሁ ጥሩት። ሰዎች አስባችሁታል? እነዚህ 2 ፖለቲከኞች የምርጫ ክርክር ቢገጥሙ በዚህ ጋር ያለችው ሰሞኑን መነጋገሪያ የሆነችው የኢሃፓ ጸሐፊና ጋዜጠኛ ሚስጥረ ስላሴ ነች። እችኛዋ ደግሞ የብልጽግና ፓርቲ ህዝብ ግንኙነት ኃላፊ ፈዲላ ቢያ ነች። ሚስጥረ ስላሴ ሰሞኑን የምርጫ ክርክር ላይ እንደተመለከታችኋት የማህበራዊ ሚዲያ መነጋገሪያ የሆነችና ብዙ አድናቆት የተቸራት ወጣት ፖለቲከኛ ነች። ፈዲላ ቢያ ደግሞ ከዚህ ቀደም በማህበራዊ ሚዲያ ከፍተኛ ተሳትፎ ስታደርግና ለተለያዩ ፖለቲከኞች በማህበራዊ ትስስር ገጾቿ የመልስ ምት ስትሰጥ እናውቃታለን። እነዚህ 2 ሴት ፖለቲከኞች በአንድ መድረክ ቀርበው ክርክር ቢያደርጉ ምን የሚፈጠር ይመስላችኋል? በዚህ ጉዳይ ላይ ሐሳብ አስተያየታችሁን እንዲሁም ማን ሊያሸንፍ ይችላል የሚለውን ኮመንት መስጫ ሴክሽን ላይ ማስቀመጥ እንዳይረሳ። ሰብን በጉልበት እንቆጣጠራለን ምናምን የሚሉት አንዳቸውም ሄደው አይዋጉም፣ ልጆቻቸውንም አይሉ። የሚጎዳው ህዝቡ ነው። ከዛ ህዝቡ ምንድን ነው ጠብ የሚገለት? ገና መሞቻ ድሮን ነው የሚገዛልን። የባህር በር ተገኝቶ ምናምን ተቀመጥ እንጂ ገብተዋል። መጀመሪያ ውስጥ ያለው ነገር ይስተካከላል። ተደጋጋሚ አንስቻለሁ። ጠቅላይ ሚኒስትሩ በፓርላማ ጭምር እኛ ፈርመን ነው ድሮን የሚላከው ብለዋል። ያ ድሮን ማንን ነው የገደለው? ህፃናትን እኮ ነው፣ ለገበያ የወጡ ታጣቂ ያልሆኑ ንጹሃንን እኮ ነው የገደለው። ገብተዋል ምን? ስለዚህ አሁን እንደዚህ ዝም ብዬ እንደ ፖለቲካም ሰው ሳይሆን እንደ አንድ ዜጋ ስመለከተው ኦኬ የሰው ህይወት ከስልጣን አይበልጥም ማለት ነው ለመንግስት የሚል ጥያቄ ይነሳብኛል።
ስልጣኑን ለማስጠበቅ ይሄን ሁሉ መንገድ እየሄደ ካለ የህዝቡን ህይወት ለመጠበቅ ለምንድነው አንድ እርምጃ እንኳን መራመድ ያቃተው የሚል ጥያቄ ይነሳብኛል። መጠበቁ ቀርቶ ጥቃት አለማድረስ ለምንድነው ያልቻለው የሚል ጥያቄ ይነሳብኛል። ስለዚህ አሁንም ቢሆን የስልጣን መነጠቅ ፍራቻ ነው እንጂ ትክክለኛ ኢትዮጵያን ዩናይት አድርጎ ለመቀጠል ኢትዮጵያን እንደሚባለው በአፋቸው እንደሚሉት ኢትዮጵያን እናበለጽጋለን አይደለም የሚሉት እንደዛ አይደለም ነገሩ። ስንት ሰው ሞቶ ነው ኢትዮጵያ የምትበለጽገው? ሰውስ ሞቶ ነው ወይ ኢትዮጵያ መበልጸግ ያለባት? እሱ ሁሉ ባለበት ሁኔታ አሁን እኛ ጦርነት ይቆም ስላለን ንጹሃን አይገደሉ ስላለን የፖለቲካ እስረኞች ይፈቱ ስላለን ጦርነቱን ተደገፋላችሁ ማለት ከሆነ ቅድም እንዳልኩ ዲክሽነራችሁን አስተካክሉ። መጀመሪያ ጦርነት ምንድነው? ጦርነት አቁሙ ማለት ምንድነው የሚለውን ነገር መረዳት አንደርስታንድ ማድረግ አለባቸው። ግን አሁንም ልልህ የምፈልገው ከታጣቂዎች ጋር አሶሺየት ያደርጉናል ብለን ጦርነት አቁሙ ማለታችንን አናቆምም። ከታጣቂዎች ጋር ያስተሳስሩናል ብለን የፖለቲካ እስረኞች ይፈቱ ማለታችንን አናቆምም። የፖለቲካ ምህዳሩ ይስፋ ማለታችንን አናቆምም። ያ ከሆነ የተፈለገው በማሸማቀቅ ከትግል ማስቀረት ከሆነ የተፈለገው ያን አቺቭ አያደርጉትምና ምናልባት ሌላ ያልተሞከረ መንገድም መሞከር ይችላሉ። የሀገር መውደድን ለምድ ለብሰው እንዴት ናችሁ? የሆነ ወቅት ላይ የዓለምን ኢኮኖሚ ሲመሩ የነበሩ የመጀመሪያ ሰልፍ ላይ ይገኙ የነበሩ ጠንካራ ሀገራት ፌል ያደረጉበትን ምክንያት ከታሪክ ስናገላብጥ የተረዳነው ነገር ቢኖር የተወሰኑ የሀገርን ችግር ብቻ የሚያቀነቅኑ መፍትሄ ማመላከት የማይችሉ የህዝብን ደካማ ጎን ፈልጎ ያንን በመናገር የመፍትሄ አካል ግን ሆኖ መቅረብ የማይችሉ ምንድነው ሀገርን የሚያሻግረው? ምንድነው እናንተ ይዛችሁ የመጣችሁት የሀሳብ አማራጭና ሀገርን ሊያሻግር የሚችል ቢባል መልስ የሌላቸው ነገር ግን ለዘመናት ሲንከባለል የመጣን ችግር የሆነ አካል ላይ በማላከክ የህዝብን ትኩረት መሳብ የሚፈልጉ አንዳንድ ቡድኖችና ግለሰቦች ናቸው። በሀገራችንም እየሆነ ያለው ይሄ ነው። ኢትዮጵያ ለዘመናት ሲንከባለል የመጣ ኢትዮጵያን ከቀኝና ከግራ ሲያላጋት የኖረን ችግር መፍትሄ አንዲት ቃል አንዲት መስመር ጽፎ መፍትሄ ማመላከት የማይችሉ የመፍትሄ አካል መሆን የማይችሉ ዛሬም የሚናገሩት ችግር እንጂ እኛ ይዘን የመጣ ነው የሀሳብ አማራጭ ይሄ ነው ኢትዮጵያን የሚያሻግራት የሚያዋጣት ይሄ ነው ማለት የማይችሉ ችግር አቀንቃኞች የሀገር መውደድን ለምድ ለብሰው ነገር ግን እውነተኛ ፍላጎታቸው የስልጣን ጥማትና የግል ፍላጎታቸው ማርካት መሆኑ የታወቀ ነው። ብልጽግና ፓርቲ ወደ ስልጣን ሲመጣ የሀገር ኃላፊነትን የሀገር አደራን ሲረከብ ለመንግስት ሰራተኛ ደሞዝ መክፈል የማትችል ሀገር ነበር የተረከበው። እዳ በእዳ ተዘፍቃ ኢኮኖሚዋ መንቀሳቀስ የማይችል ሀገር ነበር የተረከበው። ነገር ግን በ7 ዓመት ብቻ ተአምር ማለት በሚቻል ደረጃ ላይ በሰራው የኢኮኖሚ ሪፎርም ሀገራችን ዛሬ ከአፍሪካ ቀዳሚ ኢኮኖሚ መሆን የቻለችበት ሁኔታ ነው ያለው። ሀገራችን ከደሞዝ ጥያቄ ወጣ ትልልቅ ሜጋ ፕሮጀክትን በቢሊዮን ዶላሮች መስራት የቻለችን ሀገር አስመርቃ ወደ ስራ አስገብታ የአፍሪካ የብልጽግና ተምሳሌት መሆን የቻለችን ሀገር መፍጠር የቻለ ፓርቲ ነው። ስለዚህ ችግር አቀንቃኝነት ችግር ስላወራችሁ ብቻ መፍትሄ ካላችሁ ማለት አይደለም። ሐሳብ ካላችሁ የሀገሪቷም ችግር ይፈታል ብላችሁ የምታቀርቡት በመስመር በጽሁፍ ማቅረብ የምትችሉት ነገር ካለ አምጡ። በሐሳብ አማራጭ መወዳደር ይቻላል። ነገር ግን ችግር በማቀንቀን በተለይ ደግሞ ህዝብ የማያውቅ እየመሰላችሁ ለዘመናት ኢትዮጵያን ሲፈትን የኖረ ለዘመናት ኢትዮጵያን ከነበረችበት ከፍታ ጥሏት ችግር ውስጥ እንድትዳክር ያደረጋትን ችግር አሁን የሆነ አካል ላይ ማላከክ እንግዲህ ያስተዛዝባል የሚለውን ህዝብ ያውቃል የሚለውን ማለት ፈልጌ ነው። አመሰግናለሁ። ጥያቄ አትጠይቁ አይባልም። ገብቷል? ጥያቄ ስላለው አንድ ህዝብ ወይ አንድ አካል ደመሳለው አትሎ ማድረግ ያለብህ እነዛን ጥያቄዎች ፖለቲካዊ በሆነ መንገድ መፍታት ነው። ድሮን መላክ አይደለም ያለብህ፣ ወታደር መላክ አይደለም ያለብህ፣ ህዝብን ከቦ ማስራብ አይደለም ያለብህ፣ ከዓለም እንዳይገናኝ ማድረግ መብቱ የሆኑትን በዜግነቱ ማግኘት ይገባቸው የነበሩ መሰረታዊ አገልግሎቶችን መንጠቅ አይደለም ያለብህ። ፖለቲካዊ ጥያቄዎችን በፖለቲካዊ መንገድ መመለስ ነው። ከየትኛውም አካል በላይ ደግሞ መንግስት ኃላፊነት አለበት። ምክንያቱም ምርጫ አሸንፊያለሁ ብሎ አይደል የተቀመጠው አይደለ? ህዝብ መርጦኛል ብሎ ነው የተቀመጠው። የተቀመጠው ደግሞ ህዝብን ለማስተዳደር ነው። ህዝብን ለማስተዳደር እስከሆነ ድረስ ከየትኛውም አካል በላይ ኃላፊነት አለበት። ኃላፊነቱን የሚወጣው ግን በማን አለብኝነት አይደለም ወይ በጉልበት አይደለም፣ ትክክለኛ በሆነ መንገድ ነው። ስለዚህ አሁንም እኛ በተደጋጋሚ እንትን ስንል ድርድሮች ይደረጉ ጦርነት ይቆም ስንል
ወደ ትጥቅ ትግሉ ለመግባት ፈልገን አይደለም። ደግሞ አንዳንድ ጊዜ ምን አለ መሰለ የሆነውን ነገር እንደሆነው አድርገህ መግለጽ አለብህ። ለምሳሌ ሰላማዊ ትግል ምህዳሩ እየጠበበ ነው አይደለም? የሰላማዊ ትግል ምህዳሩ በጠበበ ቁጥር ምንድነው የምታደርገው? ብዙ የትጥቅ ትግሎችን እያፈራህ ነው የምትሄደው። ምክንያቱም ጥያቄ እኮ አለ። አሁን እኛ በሰላማዊ መንገድ ስንታገል ጥያቄዎች አሉ። ጥያቄዎቻችን ካልተመለሱ ኦኬ በቃ ጥያቄዎቻችን አልተመለሱም አይደለም የምንለው እኛ ብቻ ሳንሆን የትኛውም አካል አሁን እንደምናየው ነው የሚሆነው። ጦርነቶችን ነው የሚወልደው እንደዚህ አይነት የሰላማዊ ትግል በሮችን የመዝጋት ሁኔታ። ስለዚህ በተደጋጋሚ በአፍ እንደሚለው ጦርነት ማይፈልግ ከሆነ ህዝብ እንዲያልቅ ጦርነት ማይፈልግ ከሆነና መደራደር የሚፈልግ ከሆነ ወሃይናት ፖለቲካዊ ምላሽ የማይሰጠው። ሰላም እንዴት ናችሁ? በዛሬው ዕለት ብልጽግና ፓርቲ ለ7ኛው ሀገራዊ ምርጫ የመወዳደሪያ ማኒፌስቶንና የምርጫ ምልክቱን ይፋ አድርጓል። የማኒፌስቶአችን መሪ ቃል ኢትዮጵያን ወደ ተምሳሌት ሀገር ይላል። የመወዳደሪያ ምልክታችን ደግሞ የስንዴ ነዶ ነው። የስንዴ ነዶ የመደመር፣ የአንድነት፣ የትብብርና የሉዓላዊነት ምልክት ነው። የስንዴ ነዶ ወርቃማው ቀለም የኢትዮጵያን ወርቃማ የወደፊት ተስፋን የሚያሳይ ነው። የስንዴው ዘለላ ደግሞ የቤተሰቦቻችንን የምግብ ዋስትና የሚያሳይ ነው። እኛን መምረጥ በሀገር ውስጥ ምግባችንን ማምረት፣ እኛን መምረጥ በምግብ ራሳችንን መቻል፣ እኛን መምረጥ ጠንካራ ኢኮኖሚን መገንባት ማለት ነው። ለምግብ ዋስትና፣ ለኢኮኖሚ ብልጽግና፣ ለተሻለ ነገ ብልጽግናን ይምረጡ። አመሰግናለሁ። ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድን ነው የሚለውን ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢህአፓ ኮሚኒስት አይደለም። አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህም እዛም የሚጥድ ስርዓት ኢህአፓንም ሆነ መኢአድን ህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም። ለእናንተው ነው ጥያቄ። መደመር ብላችኋል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣረሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችሁ? በየትኛው መለኪያ ህዝብ ዳቦ መግዛት ባልቻለበት ኢኮኖሚው እያሽቆለቆለ ባለበት ሁኔታ ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁ ታናቅምና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ሁኔታውን ስለማውራቱ ወይኔ በጣም ወደው ልብስ ነው። ደግሜ እንኳን መግዛት ችግር የለውም። ይሄው እንዳይታይብሽ በግረን አንቺ ተታበላ ያለው እሺ፣ ከላቤ እሺ፣ ሁለተኛ እሺ፣ ላኛዋን ነው ደግሞ እንደዚህ ቀዳያት ላኛዋን ቲሸርቷን አይ እንደሱ አይደለም። ቆይ አሁን እንደሱ ወደ ቀዳያት እንዳይታይብሽ ጡትሽ እንዳይታይ ቀደሽ ካሁን በኋላ ምን ያደርግልኛል?
ቅደጂው እሺ እንዴ ጡት ማሳዣዬ ነው የሚቀረው አሁን ቅደጂው ወደ ተያ ቅደጂውና ቅደጂውና ወጥተሽ ቅደጂውና ይኸው ቀደድኩት እኮ በመሃል ቅደጂው ሙሉ ቅደጂው ውጪ ላይ ቅደጂው ተራራሽ ውጪ ናይ እዛው እሺ ይኸው ውጪ አው ቀይረን ልብስ ሁላችሁም ሀሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ሁላችሁም ሀሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ሁላችሁም ሰብስክራይብ